ዓለምን ካለ ክትባት አስቧት። በየዓመቱ በሚሊዮን የሚቆጠሩ ሕፃናት በኩፍኝ፣ በጆሮ ደግፍ፣ በፖሊዮና በሌሎችም አስከፊ በሽታዎች ሕይወታቸውን የሚያጡባት፣ ሽባ የሚሆኑባትና ወላጆች በየቀኑ በፍርሃት የሚኖሩባት ዓለም ከጥቂት አስርት ዓመታት በፊት የሰው ልጅ እውነታ ይህ ነበር። ነገር ግን እኔና እናንተ እንዲሁም በቢሊዮን የሚቆጠሩ የዓለማችን ህዝቦች በጤና የምንኖረው ምናልባትም በሕይወት ያለነው ስሙን በጭራሽ ሰምታችሁት በማታውቁት አንድ ሰው ምክንያት ነው። ይህ ሰው እንደ አልበርት አንስታይን በፊዚክስ ቀመር አልተዋወቀም። እንደ ኒል አርምስትሮንግ ጨረቃ ላይ አልረገጠም። ነገር ግን በሰው ልጅ ታሪክ ውስጥ ከማንም በላይ ብዙ የሰዎችን ህይወት ከሞት ታድጓል። ከ40 በላይ ክትባቶችን የፈጠረው የዓለማችን ያልተዘመረለት ጀግና ሞሪስ ሂልማን ይባላል። ዛሬ ታሪክ የረሳውን የዚህን ታላቅ ሰው አስገራሚ ህይወት ጉዞ አብረን እንመለከታለን። ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር በ1919 በአሜሪካዊ ሞንታና ግዛት ውስጥ ነው። ሞሪስ ሂልማን ወደዚች ዓለም ሲመጣ ህይወት እጅግ ጨካኝ አቀባበል ነበር ያደረገችለት። ገና ሲወለድ መንትያ እህቱ አረፈች። ከ2 ቀናት በኋላ ደግሞ እናቱ ከዚህ ዓለም በሞት ተለየች። ሞሪስንና 8 ወንድሞቹን የማሳደጉ ከባድ ኃላፊነት በአባቱ ትከሻ ላይ ወደቀ። ያደገው በአጎቱ እርሻ ማሳ ላይ ነው። የሞንታና እርሻ ህይወት እጅግ ፈታኝ ነበር። ሞሪስ ገና በልጅነቱ ጠንክሮ መስራትን፣ ተፈጥሮን ማስተዋልንና ከሁሉም በላይ ደግሞ ለችግሮች እጅ አለመስጠትን ተማረ። በወቅቱ ዲፍቴሪያ የሚባል ገዳይ በሽታ የልጆችን ህይወት ይቀጥፍ ነበር። ሞሪስ ራሱ በልጅነቱ ለሞት ተቃርቦ ነበር። ይህ የልጅነት ገጠመኙ በውስጡ አንድ የማይጠፋ እሳት አቀጣጠለ፣ በሽታን ማሸነፍ። በሁለተኛ ደረጃ ትምህርት ቤት እያለ የቻርለስ ዳርዊንን መጽሐፍ ማንበቡ አይኑን ወደ ሳይንሱ ዓለም በሰፊ ከፈተው። አቅሙ ባይኖረውም በትልቅ የትምህርት ዓላማ ወደ ቺካጎ ዩኒቨርሲቲ አቀና። ዓመታት አለፉ። ሂልማን በትምህርቱ ከፍተኛ ደረጃ ላይ ደረሰ። ነገር ግን ትልቁ ፈተና የመጣው በ1957 ዓመተ ምህረት ነበር። ሚያዝያ 17 1957 ሂልማን የኒውዮርክ ታይምስ ጋዜጣን እያነበበ ሳለ አንዲት አጭር ዜና ትኩረቱን ሳበች። ዜናው በሆንግ ኮንግ ውስጥ በሺዎች የሚቆጠሩ ሰዎችን እያጠቃ ስላለው አዲስ አይነት ጉንፋን ወይም ፍሉ የሚገልጽ ነበር። ሌሎች ሳይንቲስቶች ይህንን እንደ ተራ ጉንፋን ሲያልፉት፣ ሂልማን ግን አንድ አስደንጋጭ ነገር አስተዋለ። ይህ አዲስ የቫይረስ ዝርያ ነበር። የሰው ልጅ የሰውነት መከላከያ ኢሚዩን ሲስተም ፈጽሞ የማያውቀው አዲስ ጠላት። ሂልማን በሽታው ወደ አሜሪካ ከመግባቱ በፊት በሚሊዮን የሚቆጠሩ ሰዎችን እንደሚገል ገመተ። ጊዜ አልነበረውም። መንግስትም ሆነ የጤና ተቋማት ማስጠንቀቂያውን በቁም ነገር አልወሰዱትም። ስለዚህ ምን አደረገ? የራሱን ህግ አወጣ። በአሜሪካ ያሉትን የዶሮ እርባታ ባለቤቶች በሙሉ በማነጋገር በሚሊዮን የሚቆጠር የዶሮ እንቁላሎችን አዘዘ። ለምን? ምክንያቱም የጉንፋን ክትባት የሚሰራው በእንቁላል ውስጥ በማሳደግ ነበርና። ቀንና ሌሊት ሰራ። በሽታው አሜሪካ የባህር ዳርቻ ላይ ከመድረሱ በፊት 40 ሚሊዮን የክትባት ዶዝ አዘጋጀ። ወረርሽኙ አሜሪካን ሲመታ ሂልማን አስቀድሞ በሰራው ክትባት ምክንያት በሚሊዮን የሚቆጠሩ ሰዎች ከሞት ተረፉ። ይህ ታሪክ ብቻውን የዓለም ጀግና ሊያሰኘው በቂ ነበር። ግን የሂልማን ትልቁ ስራ ገና አልተጀመረም ነበር። እንደ አውሮፓውያን አቆጣጠር መጋቢት 21 ቀን 1963 ሌሊት ነው። የሂልማን የ5 ዓመት ልጅ ጄሪ ሊን በከፍተኛ ትኩሳትና ጉሮሮ አካባቢ በሚያሳምም እብጠት ከእንቅልፏ ነቃች። አባቷን ጠራች። ሂልማን ልጁን ሲያያት የጆሮ ደግፍ መንፈስ በሽታ እንደያዛት አወቀ። በወቅቱ ለዚህ በሽታ ምንም አይነት ሕክምናም ሆነ ክትባት አልነበረም። በሽታው ልጆችን መስማት የተሳናቸው ሊያደርግ ወይም እስከ ሞት ሊያደርስ የሚችል አደገኛ ነበር። ማንኛውም አባት በዛን ሰዓት አቅፎ ከማልቀስ ውጪ ምንም ማድረግ አይችልም። ሂልማን ግን ተራ አባት አልነበረም። ወደ ላቦራቶሪ ሄዶ የሕክምና መመርመሪያ ስዋብ ይዞ ተመለሰ። ከልጁ ጉሮሮ ላይ የቫይረሱን ናሙና ወሰደ። ቫይረሱን በልዩ ማቀዝቀዣ ውስጥ አስቀመጠው። በሚቀጥሉት ጥቂት ዓመታት ሂልማን ይህንን ከልጁ የወሰደውን አደገኛ ቫይረስ አቅሙን በማዳከም ወደ ፈውስነት ቀየረው።
እናም በታሪክ እጅግ ስኬታማ የሆነውን የጆሮ ደግፍ ክትባት ፈጠረ። የሚገርመው ነገር ዛሬ እኔና እናንተ እንዲሁም በዓለም ዙሪያ ያሉ ልጆች የምንከተበው የጆሮ ደግፍ ክትባት ከዚቹ ከጄሪ ሊ ከተወሰደው ናሙና የተሰራ ነው። አዎ አንድ አባት ለልጁ ያለውን ፍቅር መላውን የሰው ልጅ ፈወሰ። ሂልማን በዚያ አላቆመም። የኩፍኝ ወይም ሚዝልስ በሽታ አጠፋ። የጀርመን ኩፍኝ ሩቤላ የተባለውን የነፍስ ጡር እናቶችንና የጽንስ ሕይወት የሚያበላሸውን በሽታ የሚያስቆም ክትባት ሰራ። በመጨረሻም እነዚህን 3 ታላላቅ ክትባቶች በአንድ ላይ በማዋሃድ ዛሬ ሁላችንም የምናውቀውን የኤምኤምአር ሚዝልስ፣ ማምፕስ፣ ሩቤላ ክትባት ፈጠረ። ሄፕታይተስ ኤ እና ቢ፣ ሄፕታይተስ ኤ ኤንድ ቢ፣ ቺክን ፖክስ፣ ማጅራት ገትር፣ በአጠቃላይ ሂልማን 40 በላይ ክትባቶችን በመስራት የሕክምናውን ዓለም አዘመነ። ዛሬ በህፃናት ላይ ከምንጠቀማቸው 14 ዋና ዋና ክትባቶች ውስጥ 8ቱን የሰራው እሱ ነው። ታዲያ ይህን ያህል ዓለምን የለወጠው ሰው ለምን ስሙ አይጠራም? ለምን በትምህርት ቤቶች ስለ እሱ አንማርም? ምክንያቱም የሂልማን ሰብዕና ነበር። ሂልማን ዝናን የሚጠላ ቃለ መጠይቆችን የማይሰጥ እጅግ ቀጥተኛና ቁጡ በመባል የሚታወቅ ሰው ነበር። ለሱ ዋናው ነገር ስራና ውጤቱ እንጂ የቴሌቪዥን ካሜራ አልነበረም። በዛ ላይ ደግሞ ስራዎቹን የሰራው በዩኒቨርሲቲዎች ውስጥ ሳይሆን ሜርክ በተባለ የግል ፋርማሲውቲካል ኩባንያ ውስጥ በመሆኑ የኖቤል ሽልማት ኮሚቴዎች እንኳ ብዙ ጊዜ አያዩትም ነበር። እንደ አውሮፓውያን አቆጣጠር ኤፕሪል 11 2005 ሞሪስ ሂልማን በ85 ዓመቱ ከዚህ ዓለም በሞት ተለየ። ሲሞት ምንም አይነት ትልቅ የህዝብ ሰልፍ ወይም ብሔራዊ የሐዘን ቀን አልታወጀም። ነገር ግን የእሱ ሐውልት ያለው በየከተማው አደባባይ ላይ ሳይሆን በእያንዳንዳችን ደም ውስጥ ነው። በየዓመቱ ወደ 8 ሚሊዮን የሚጠጉ ህጻናት በሱ ክትባት ምክንያት በህይወት የመኖር እድል ያገኛሉ። የሞንታናው አቧራማ እርሻ ያሳደገው ያ ታታሪ ልጅ የሰው ልጅን ታሪክ ከበሽታ ወደ ጤና ቀየረው። በሚቀጥለው ጊዜ ክትባት ስትወስዱ ወይም ልጆቻችሁን ስታስከትቡ ይህንን ታላቅ ሰው አስታውሱ። ለሞሪስ ሂልማን ክብር ስንል ይህን ቪዲዮ ሼር በማድረግ ታሪኩን ለብዙዎች እናሳውቅ። ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ አስገራሚ የሳይንስ ታሪክ እንገናኛለን። ቸርን ሰንብት።